ከናይሮቢ 600 ኪሎ ሜትር ርቀት ላይ በሰሜን ኬንያ መርሳቤት ክፍለ ሀገር የሚኖሩ ኢትዮጵያውያን በአካባቢው ከ50 ዓመት በላይ የኖሩ ለዘመናት ቤተክርስቲያን ይሰራልን እያሉ ጥያቄ የሚያቀርቡ ኢትዮጵያውያን ናቸው። እግዚአብሔር በፈቀደ ጊዜ ሲመኙት የነበረውን ትልቁ ተስፋቸው እውን የሆነበት ቀን ነው ህዳር 7 ቀን 2018 ዓ.ም። የመርሳቤት ቅዱስ ጊዮርጊስ ቤተክርስቲያን ብፁዕ አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን ድርጅት የበላይ ኃላፊ የምስራቅ አፍሪካ ሀገረ ስብከት ሊቀ ጳጳስ ቡራኬ ተመርቆ ለአጥቢያው ምዕመናን አገልግሎት መስጠት ጀምረዋል። ቅዱስ ጊዮርጊስ ቤተክርስቲያን መገንባት ደስታቸውን ከገለጹት ምዕመናን በተጨማሪ በኬንያ ከፍተኛ የመንግስት ባለስልጣናትም ይገኙበታል። የመርሳቤት ቅዱስ ጊዮርጊስ ቤተክርስቲያን ትውልዱ የሚታነጽበት እግዚአብሔር የሚመሰገንበት ቤተክርስቲያን በመሰራቱ ደስታቸውን ገልጸዋል። የመርሳቤት ካውንቲ የፓርላማ አባል የሆኑት ክቡር አሊሮሶ ተገኝተው መልእክት አስተላልፈዋል። በመልእክታቸውም እንደገለጹት የኬንያ ፕሬዝዳንት ዊሊያም ሩቶ የቅዱስ ጊዮርጊስ ቤተክርስቲያን በመሰራቱ መደሰታቸውን ቤተክርስቲያኑ በሀገሪቷ ትልቅ ሥራ የምትሰራ ትውልድ የሚታነጽባት እንደምትሆን ተስፋ እናደርጋለን። ወደፊትም ለቤተክርስቲያኗ ድጋፍ እናደርጋለን በማለት ግማሽ ሚሊዮን ብር ድጋፍ ማድረጋቸውን ሊቀ ብርሃናት ቀሲስ ሄኖክ ይገዙ የናይሮቢ ደብረ መድኃኔዓለም ቤተክርስቲያን አስተዳዳሪ ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መርሳቤት ህንፃ ቤተክርስቲያን እንደሰሩና ጥሪ እንዳደረጉላቸው ለፕሬዝዳንቱ ይነግሯቸዋል የፓርላማው አባል። ከዛ በኋላ ደስ ብሏቸው እኛም ደስ ብሎናል እንኳን ሰሩ፣ ወደፊት ብዙ ተስፋ እናደርጋለን ብለው በፓርላማው አባል አማካኝነት የገንዘብ ስጦታ አበርክተውልናል። የኬንያ ፕሬዝዳንት ሩቶ ጓደኞቻቸውን አስተባብረው በፓርላማው አባል አማካኝነት ገንዘብ ልከውልናል። እንግዲህ ከኬንያ ፕሬዝዳንትና ከወዳጆቻቸው ከጓደኞቻቸው የጊዮርጊስ ህንፃ ቤተክርስቲያን በመሰራቱ ደስ ስላላቸው ገንዘብ አስተዋጽኦ አድርገዋል። በበዓሉ ዋዜማ ከናይሮቢ ወደ መርሳቤት ለመሄድ ምዕመናን በኢሴሎ ከተማ የኢሴሎ ካውንቲ አፈ ጉባኤ ክቡር ሀብቲች አብዱላሂ ለምዕመኑ አቀባበል አድርገዋል። ኦርቶዶክሳውያን ምዕመናንና የሀገር ስብከቱ ሊቀ ጳጳስ የኔ እንግዶች ናቸው፣ እኔ ቤት እህል ውሃ ቀምሰው ነው የሚሄዱት ብለው የምሳ ግብዣ ማድረጋቸውን ገልጸዋል። ወደ መርሳቤት ሲጓዙ አንድ በጎ አድራጊ እግዚአብሔር ያነሳሳው በዚህ በኢሴሎ ካውንቲ አፈ ጉባኤ ነው። ከዚህ ሊሄዱት ሁሉ ለሁሉም ሆቴሉ አስገብቶ ለሁሉም መስተንግዶ አድርጓል። ከደስታው ብዛት የተነሳ እንደገለጸው አባቶቻችን የተመኙትን ቤተክርስቲያን ዛሬ ተሰርቶ በማየታችን ደስተኞች ነን። የአባቶቻችን እንባ ታብሷል በማለት ደስታውን ገልጿል። በመጨረሻም መጋቢ ሃይማኖት ቆሞስ አባ አብርሃም ገረመው የቅዱስ ሲኖዶስ ምክትል ጸሐፊና የሰሜን አፍሪካ ሀገረ ስብከት ዋና ስራ አስኪያጅ እንደተናገሩት ቤተክርስቲያኑ ሰርታችሁ ስላጠናቀቃችሁ እንኳን ደስ አላችሁ ብለዋል። አክለውም ቦታው ወደፊት ዲያቆናት የሚፈሩበት መምህራን የሚወጡበት የትምህርት ማዕከል እንዲሆን የጥናትና ምርምር ተቋም የሚመሰረትበት ምዕመናን ሱባኤ የሚይዙበት ቦታ እንዲሆን ቀሪ ስራዎችን አጠናቁ ሲሉ መልእክታቸውን አስተላልፈዋል። ብዙ ቀሪ ስራዎች አሉ። ስራ ያለቀ አይደለም። እዛ ለአገልግሎት ተጨማሪ የሚያስፈልጉ ነገሮች አሉ። እንደተባለው ማለት ነው። የዛ የትምህርት ማዕከል እንዲሆን የምርምር ማዕከል እንዲሆን ደግሞ ብዙ ዲያቆናት ብዙ ካህናት የሚፈሩበት ብዙ ሰባኪያን የሚወጡበት ደግሞ ለእናንተም የጽሞና ቦታ ሆኖ ሱባኤ የምትይዙበት ቦታ እንዲሆን ለማድረግ ብዙ ስራ ያስፈልጋቸዋል። የብፁዕ አባታችን የአቡነ ማቴዎስ ጸሎት፣ አባታዊ አመራር፣ ክትትል አይለያችሁም። ብፁዕነታቸው ከእናንተ ጋር ስለሆኑ ስለዚህ የእሳቸውን አባታዊ መመሪያ እየተቀበላችሁ ቀሪውን ስራዎች እንድታስፈጽሙ። የቅዱስ ጊዮርጊስ ቤተክርስቲያን ከኢትዮጵያን ባለፈ በአካባቢው ለሚኖሩ ኬንያውያን ወደ እግዚአብሔር ቤት መሰብሰቢያ የሚሆን በመሆኑ በግንባታው በኬንያ የኢትዮጵያ ኤምባሲ አምባሳደርና ሰራተኞቹ፣ ከፍተኛ የኬንያ መንግስት ባለስልጣናት፣ በናይሮቢ የሚኖሩ ምዕመናንና የመርሳቤት ምዕመናን ከፍተኛ አስተዋጽኦ አድርገዋል።